ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይህንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት ነው። ከዛ ምን ሆኖ ስለው መጨረሻ ላይ ታሞ እናቴ ናት በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲነገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? አዎ። ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላካበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማውቀዋለሁ። ዱርዬው 24 ነው የቲክቶክ ስሙ የነበረው በዚህ ልጅ ፎቶ። እኔ ደግሞ አንድ ጊዜ ልናገር የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ሆሳም ማለት ነው። አዎ እሷን ደፈራትና እሱን እኔ ነግሬህ ነበር በዋትሳፕ ካስታወስክ፣ ሲጀመር ማለት ነው ለእሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያሉ አጋጣሚ በሱ ፎቶ አርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ትጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔ እና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ያሳድራማ ጋይ ነቤቴ ይሄማ ነሊ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ፣ ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም። ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላችን የሚጫወተው። ቅሌት ጉድፈላ ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። ራው ይሄ ብዙ ነገር ነው። ነገ ግን ነገን ጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየቁበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፈቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ገብቶኛል አንድ እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበርና ያ ላይክ 3 4 5 ሰው
ሪች አውት አድርጎኛል ላይ ከማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆኑ ይችላሉ፣ አላውቅም። አንድ እዛ ነው 4-5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ምንድን ነው ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። አሜሪካ ያለች ልጅ እንትን ገብታ ኮማ ገብታለች ነበረ ያላችሁ አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ፕሪንስስ የምትባል ነበረች። ስሟ ማን ነው? ፕሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ አስፈላጊ ከሆነ የልጅቷን ማግኘት ይችላለሁ ኢንስታግራም ላይ ችግር የለውም። አሁን አንቺ ማንሽ ውስጥ የምታረጊ ሆሳም ፕሊዝ ካን ዩ ካም ቱሞሮ። ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎችን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶች ክርድ ማዳም የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶችክን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሄር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሂሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትሳፕ ላይ ነበር ሼር ያደረግኩልክ። ዋትሳፕ ነው እኔ እንጃ። ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና እኔ ደግሞ ማለት ነው ከነገው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶ ግን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶ ክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነክ ወይ? አረ ከሚገባ በላይ አመሰግናለሁ። እኔ ብለጥፈው ደስ ይለኛል። እኔ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከእነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ? አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። አናውቅም። ኢማጅን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎ ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካለ አበበች ታዲያ ሼር የለንም እንዴ? ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የእሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው። ሆሳም ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደ እሱ ተገልብጣ የኔን ብር በልታ ከሱ ጋራ
ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔም ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጊያቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም። እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽውም ብሎ ካጠጣ እሱን ነበረ የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ሆሳማ እና ማንን? ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛ ወይ ባለቤቱ ትሆን ትችላለች። በቪዲዮ አውርተውኛል እኔን ማለት ነው። አረማሪ ኢትስሚ የሚሏት እሷ ናት። አበበች ናት። አይ ኢትስሚ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት፣ ኢትስሚን ጥሪያት ይሉኛል። እሷ ናት። አዎ ሀብዬ በጣም ማአት ልጆች ናቸው የምትባለው ማለት ነው። ማሬ አረ በማርያም ያዥ ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ። ኢትስሚ እኔ ነኝ እኮ ሪም የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ ዓመት ነው ማቀው ቲክቶክ ላይ እየገባ 50 ሺህ እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ጌታ ያደራህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት። ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺኢን ላይ አርቲፊሻል ወርቅ ደረሰ ይላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰ ይልኩልኝ ዋትሳፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካዱ። አዎ ልባችሁ ፍስስ ያንን ወርቅ ስታዩ፣ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ እቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። እቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቲ አስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳን አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኗ አድርጎ አስሎኛል። ፎቶውን እንዲያጠፋልኝ እፈልጋለሁ። ራይት ወላሂ በጣም አይተሽዋል አይደለ? ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ እፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል እንዲህ ልፈልገው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታ ነው አንዴ ለወራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6000 ብር ከፍሎ ነው ያሳለው ፎቶ ያንቺ ባለቤት ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። በጣም አቡ ባይዘው ፎቶ ከማን ጋር ነው ሳይሆን ሀከር አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሀከርም ነው ሀከር ነው አይደለም ሲያስፈራራ ነው አይደለም ሲያስፈራራ ነው እንዳታስደርጊን። እሺ ሀገር ነው ልትይ የቻልሽበትን ምክንያት አስረጅን። እሺ ላስረዳችሁ። የእህቴን የባለቤቷን መረጃ ይዞ ነው እኔም ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ። ምንም ተመሳሳይ ነገር ነው ማለት ከትውውቃችሁ ጀምሪ ማሬ። ምንም ነገር ሲጀምር ጅማሬ ትውውቃችን ቲክቶክ ነው። ቲክቶክ ላይ ወንድሜ ወታደር ነው። እሱ ጋር ገብቶ ተሳደበ። እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁት እና ማመን ሁላ አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ
መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም። ታቶን ብቻ የእጁን ታቶ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። ያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጆት ፍቅረኛ ነኝ፣ እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችው። የእናትሽን ስልክ ቁጥር ከየት አመጣ? አላውቅም። ጓደኞች አላስተዋወቅኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም። እንዴት ኬታ ወይ የእናትሽን ስልክ ኬታ መጣ? እንደሆነ ታውቂያለሽ። አንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሻት አድርገሽ ላኪልኝ ዋትሳፕ የምታወሪ ሁሉንም እልክላችሁ። እሱ ሁላችሁንም ነው። ይሄ አበበኝ በዛ ሰዓት ስልክ ይይዛል፣ በዛ ሰዓት ስልክ ይይዛል፣ በዛ ሰዓት ስልክ ይዝብሻል። እንግዲህ ይሄ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ እናቱ አይደለችም አላውቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት። ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር። አትዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኑ አድርገው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቶ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማውራበት ቦቲም እና ቫይበር በስተቀር። ኢቨን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይቨር ላይ ደውሉ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አደረገኝ። እሱንም ስክሪንሾቱን ልክልሻለሁ። ከዛ ኢትዮጵያ ገባው። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ ራቁት ፎቶ ለቦይፍሬንድሽ ልከሻለኝ ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው፣ እኔ እንዴት እንዲያደርጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል። የባለቤቴ ሙሉ ፋይል አለክ፣ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ያለኝ። ምክንያቱም የኔ የራቁት ፎቶ ምንም አይነት የለውም፣ ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው? በፍጹም ያልኩት ምክንያቱም እውነት ነው የምልሽ እናቴ ምስክር ነች። ለዚህ እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ ብትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት። አደንዛዥስ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል፣ ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛል እና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዴት ቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔር ነው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር። የጀርመን ውስጥ የሚሰራው ብላክ ነው የሚሰራው። ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮ እንጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን የማርቆስን ፎቶ እና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ
ሴቶችን እንደሚያጭበረብር የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቁት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰታችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ፣ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ፣ ስራ አይሰራም። ብርግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን። እየገባ ለዛም 50 ሺህ ለዚህም 50 ሺህ ቃል ሲገባ እውነት መስሎን ግን የለ ደረሰኛ ላመጣ ቃሉን አላከበረ ምንም። እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ወይረውብልም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር። ነጥብ ይዤበት ጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም። ይጀመር አይመጣም። ጉድ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራዊልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴት እየሰጧል ደላሎች ብር የሚበሏቸው ትኬት ፕሪንት ማድረግ ትችላለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣላኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበረ እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፈሽላለሁኝ ብዬ ስራዬን ለቅቄ ትኬቱን ከነሰልኩት። 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ብንለው ብሏት፣ ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይረን እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። ልጅ ወታውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱ ነው። በዚህ አጋጣሚ ስራ ያላችሁ ተባበሩኝ፣ እንግዲህ ተባበሪ። ያደራ ሀቡነት ግን ማለት ነው ሰው እንዴት አንድ ነገር ልንገርሽ። አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልከው አይደለም ቪዲዮ ልከው አይደለም። ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ
የእንቅስቃሴዎቹ ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህ እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? 80 ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርገው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየችው። እኔም ሰምቻለሁ ይሄን ወሬ። እሱን ነው የእሷን ትሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል፣ መኪና አደጋ ደርሶበታል። ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለእኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ራሱን ግን ወረቀት የለውም። እንዴት ኢትዮጵያ ገባ ማሬ? ኧረ አልገባም። አይ እስኪኛዋ ገባ ስትል ትርስ አይ አላቅም ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት። ይሄንን ታሪክማ እኮ ለእኔ ማሩታል ተገጭቼ ምናምን ንፋሽና ተብሎ እንደዚህ አይነት ሰው ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። ይኸውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአእምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት ሆኖ በጣም የምትገርመኝ አቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምፅ ነው። ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለሁ። እሱ የሚደነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ሄልን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴን ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምን አለች፣ አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ለጥርቅም አደረገች። ከዛ ደግማ ደወለችና ልጄ ምን ላድርግ፣ ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄ። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዞ ገደል ሊገባ እግዚአብሔርን ነው እውነት ነው ብላችሁ። ከዛ እኛ ቤት እንትን ነበር ይሄ የአጥሮ ፋትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴ በቃ አበደ። ወደ ክፍል አልገባሽ፣ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታቁ። አይ አበበች ተስማልኝ በሷ ብቻ ሰማሁ እኮ ሀቡዬ፣ ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ
እኔ ይኸውልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው፣ ኦቨር ሚቀና የሚጠራጠር ወንድ። ጅሎችዬ እንትን ዊኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮመንት ላይ። ዊኒ በጣም ይላሉ። አንዴ ልናገር፣ እቺ ልብ ቅርጽ አላት፣ ስሟን አላውቅም፣ ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበርንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከእሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድሜ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክረኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምፅሽ አስታወሰሽ። ግን እሷ ግን ቅድምም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግርህ ስትመክሯት አንተና ፍቅረኛክ ለእሷ ግዛ ሰድባችሁ ብሎክ እንዳደረገቻችሁ ራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም። አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። አላውቅም። በቃ እሺ። አዎ ዳት ሌዲ ሺዝ ሄልፒንግ እኮ ያቺ የኢትዮጵያ ውስጥ ያለችው ብር እየተከፈላት ሴት ሆና እናት ሆና አይዶን ነው እናት ትሁን ትውለዳ እሷን ከፈለጋችሁ ስልኳ አለኝ እኮ እሷ ሴት ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት እንደሚጫወት ወንድ ለገንዘብ ብላ ማገዟ፣ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ በጣም ሼም ነው በእውነት። ሴት ልጆች ካውዬ እኔን እኮ ማለት ነው ከአንቺ ውጪ ሴት አያውቅም ልጄ፣ ከአንቺ ውጪ ማለት እሷ የምትለው ነው እሱ የሚለኝ። ከአንቺ ውጪ ሴት አያውቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ። በቃ አንዳንዴ ቁጭ ብዬ ሳስብ ይሄ የሚያክል ሰውዬ እንዴት እኔ የመጀመሪያው ሊሆን ይችላለሁ ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 አይሆነው በጣም እኮ ትልቅ ነው። አንቺ ቤት ራሱ የገባው እንትን ማለት ነው። አንቺ ቤት ገብቼ ከወጣሁኝ በኋላ ራሱ ማለት ነው ደውላ እኔ ይቅርታ እንድጠይቅ አስደርጎኛል፣ እናትየዋን ማለት ነው። እናቴ በጣም አሁን ከ4 ቀን በፊት አይደለ አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች፣ ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች በአንቺ ምክንያት፣ ከፈለግሽ ድምፅ አላሰማሽ ብሎ ደውሎ ለኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ እማዬ ትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷን ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለእሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በ47 ዓመቱ እናቴ ይላል እንደጻለች። አዎ ትንሽ በቃ እናቴን ብቻ ነው አንቺን ካላወራው እኔ ማወራው እናቴን ብቻ ነው፣ ከእናቴ ውጭ ሰው አላውቅም። ትንሽ ሲል እናቴ ይላል። በቃ እኔ ደግሞ በጣም ይከብደኛል። ይደውልና ቪዲዮ ያዞርብኛል ማለት ነው። እኔ እሷን ያው ጨረፍታ ያታለ ቪዲዮ ወደ እኔ ያዞርና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ልክ ቪዲዮን ሲዘጋ እናት እዛ ወጥተሽ እዛ በቃ ማይልም ነገር የለም በእናቱ ምክንያት ራሱ ማለት ነው። ቁጥራቸውን ስጠኝና እሺ እኔ ላውራቸው እለዋለሁ እኔ ማለት ነው። ቁጥራቸው የእናትየው የለሽም? የለኝም። ተርሲቷ አላት ተርሲቷ ትሰጠናለች ወይ? አንድ ቁጥር ብቻ ይጠቀማሉ ብለሽ ነው? እሷ የምታውቀው ከቆይታ ከሆነ እሱ ቁጥር በጣም ይቀያየራል። ፎቷቸውም አለኝ እንግዲህ ሴት ፎቷቸው ትልክልኛለች። ፎቷቸው እና መሰካክራለሁ። በኩል ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ተሰብስበን የሚኖርበትን አውቃለሁ። ከፈለጋችሁ የሚኖርበት አፓርትመንት ነው። ከሱ ጋር ተከራይቶ ነው የሚኖረው። ፈለገው ስልኬ ላይ አይጠፋም እና ላይክ ሀክ አደርጋለሁ። ምን ማን ይደልተዋል? ጎበዝ ኤዲተር ነው። እኔ ሀከር ነው ያልኩበት ምክንያት ማለት ነው ሀከር ነው ያልኩበት ምክንያት
የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም፣ ስላለፈ ታሪኬ አልነገርኩትም እና ቴሌግራማቸውን ስክሪንሾት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ ስክሪንሾት አድርጎ እንዳለ ልኮልኛል። ስለቆየ ብዙውን አጠፋፍቼዋለሁ፣ ግን የማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋር እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም ላለው እኔ ማርቆስ ነው ስሜ፣ ሌላ ስም የለኝም ማለት ግን እሷ ቢኒያም ማን ነው ስሙ? ቢኒያም ጌታቸው። ቢኒያም ሶፍትዌር ነው የሚለው ሶሻል ሚዲያ ስሙ ቢኒያም ጌታቸው ነው የሚለው። ዘበኛ ነው ሶፍትዌር። ስለ አይቲ ምንም የሚያውቀው ነገር የለም ላይ ነው፣ ምንም የሚያውቀው ነገር የለም እና ሀክ አደርጋለሁ ምናምን የሚለው ውሸት ነው። አንድ ፐርሰንት ውሸት። ምንም ሀክ የሚያደርገው ነገር የለም። ድንጋይ ነው ሰውየው ሲጀመር ማለት ነው። ማነው እሺ ኤዲት የሚያደርግለት? ቪዲዮዎችን ማነው ኤዲት የሚያደርግለት? ግሩፕ አለው እኔ አላውቅም ማን ኤዲት እንደሚያደርግለት። እና ሁለተኛ በቪዲዮዎች ማድረግ ይችላል፣ ግን ሀከር አይደለም። ኖ አይደለም፣ አኒሜሽን ምናምን ኤዲት እያደረገ የሚፖስትለት ማን ነው? እሱ ሰው ነው፣ እሱ አይደለም ሰው ነው። ቆይ አንዴ ዘነበች፣ እሱ አበበች፣ ይቅርታ፣ እሱ እንትን የሚሰራለት ሰው አለ። እኔ ነገር ከፈለግሽ አቡ እዛ ፍራንክፈርት የሚኖር ልጅ አለ፣ የእሱ በጣም ቤስት ጓደኛ የነበረው አስቀይሞት ነው ከጓደኛው ጋር የተጣለው። በጣም አስቀይሞት